ጤና ይስጥልኝ አድማጮች፣ የሰዓቱን መረጃ ወደ እናንተ አድርሳለሁ። የፌዴራል መንግስት የኢትዮጵያን የባህር በር የማግኘት መብት ለማስከበር የሚደረገው እንቅስቃሴ በተጀመረው ግለት እንዲቀጥል አቅጣጫ ማስቀመጡን አስታወቀ። ዓለም አቀፉ ማህበረሰብ ኢትዮጵያ በቀጠናው ሰላምና ደህንነት ለማረጋገጥ የነበራትና ያላትን ከፍተኛ ሚና እንዲረዳ መንግስት ጥሪ አቅርበዋል። ይህ የፌዴራል መንግስት ውሳኔ የተገለጸው የብሔራዊ ደህንነት ምክር ቤት ዛሬ ረቡዕ ሚያዝያ 1 2017 ዓ.ም ያደረገውን ስብሰባ በተመለከተ ከጠቅላይ ሚኒስትር ጽህፈት ቤት በወጣው መግለጫ ላይ ነው። ጠቅላይ ሚኒስትር አብይ አህመድና የጦር ኃይሎች ጠቅላይ ኤታማዦር ፊልድ ማርሻል ብርሃኑ ጁላን ጨምሮ የፌዴራል መንግስት ከፍተኛ ኃላፊዎች በተገኙበት የተካሄደው ስብሰባ ሀገራዊ፣ ቀጠናዊና ዓለም አቀፋዊ ሁኔታዎች እየተገመገሙበት እንደሆነ በመግለጫው ታውቋል። ምክር ቤቱ በስብሰባው ትኩረት የሚሹ ጉዳዮች በሚል ከጠቀሳቸው ጉዳዮች ውስጥ ፍላጎትን በኃይል የማስፈጸም መንገድን የተከተሉ አካላትን የተመለከተ አንዱ ነው። እነዚህ አካላት መልካቸው ይለያይ እንጂ በተለያዩ አካባቢዎችና በውጭ ይገኛሉ ያለው የምክር ቤቱ መግለጫ ሴራ፣ ወጥመድ፣ ዝርፊያ፣ እገታ፣ ጭካኔ፣ ህገወጥ ንግድና ፍላጎት በኃይል ብቻ ማስፈጸም መለያቸው እንደሆነም ገልጿል። መግለጫው እነዚህ አካላት በሀገር ውስጥና በውጭ ከሚገኙ የኢትዮጵያ ጠላቶች ጋር እንደሚተባበሩ እንዲሁም የሐሰት ፕሮፓጋንዳውን የሚመሩ ክንፎች እንዳላቸው በመጥቀስም ከሷል። ምክር ቤቱ በጥልቀት ተመልክቷቸዋል የተባለው ሌላው ጉዳይ ከዓለም አቀፍና ቀጠናዊ ሁኔታዎች ጋር የተያያዘ ነው። የምክር ቤቱ መግለጫም ከዚህ ጋር የተያያዙ ጉዳዮች በሀገሪቱ ላይ ሊያሳድሩት የሚችሉት ተጽዕኖ በዝርዝር ውይይት መደረጉንም ያስረዳል። በኢትዮጵያ ላይ ተጽዕኖ ሊያሳድሩ ይችላሉ ከተባሉት ጉዳዮች መካከል የዓለም ኢኮኖሚ ሁኔታ፣ እየተከሰቱ ያሉ ውጥረቶች፣ የሽብር እንቅስቃሴዎች እንዲሁም እየታወኩ ያሉ ዓለም አቀፍ የንግድ መስመሮች እንደሚገኙበት አመላክተዋል። በተጨማሪም እየፈረሱና እየተዳከሙ የሚገኙ ሀገሮች፣ እየተበራከቱ ያሉ የሳይበር ጥቃቶች፣ እየተነጣጠሉ ያሉ ነባር ዓለም አቀፋዊ ትብብሮች እንዲሁም እየተፈጠሩ ያሉ አዳዲስ ዓለም አቀፋዊ ጥምረቶችን የተመለከቱ ጉዳዮችን በዝርዝር ውይይት እንደተካሄደባቸው ተገልጸዋል። እየፈረሱና እየተዳከሙ የተባሉት ሀገራት የትኞቹ እንደሆኑ ግን መግለጫው አላመለከተም። በእነዚህ ጉዳዮች ላይ የተወያየው ምክር ቤቱ በተለያዩ ጉዳዮች ላይ አቅጣጫዎች እንዳስቀመጠ መግለጫው ያስረዳል። ምክር ቤቱ አቅጣጫ ያስቀመጠበት አንዱ ጉዳይ በትጥቅ ትግል ላይ የሚገኙ ቡድኖችን የሚመለከት ነው። በተለያዩ አካባቢዎች የሚገኙ ችግሮችን በሰላማዊ መንገድ በፖለቲካዊ ውይይት ለመፍታት የተጀመረው እንቅስቃሴ ፍሬ እያፈራ መሆኑን የጠቀሰው መግለጫው ባህላዊ መንገዶችን ጨምሮ ሁሉንም አይነት ሰላማዊ መንገዶች መጠቀም ይህን ተግባር ይበልጥ ውጤታማ ማድረግ እንደሚገባም ይገልጻል። ይሁን እንጂ የሰላም አማራጮችን ዘግተው ፍላጎታቸውን በኃይል ለማስፈጸም በሚንቀሳቀሱ ቡድኖች ላይ ሕግ የማስከበር ተግባርን አጠናክሮ መቀጠል እንደሚያስፈልግም አስገንዝቧል። ከኢትዮጵያ ጠላቶች ተልዕኮ እየተቀበሉ በሀገር ውስጥ ችግር ለመፍጠር የሚጥሩ አካላት ፈጽሞ እስኪጠፉ ድረስ ሕግ የማስከበር የሰላም አማራጮችን ተግባራዊ እንደሚሆኑም ተገልጿል። ብሔራዊ ደህንነት ምክር ቤት መግለጫ የሀገሪቱን ዓለም አቀፋዊ ተሰሚነት የሚያሳድጉ የዲፕሎማሲ ውጤቶች እየጨመሩ መምጣታቸውንም ይጠቅሳል። ጠቅላይ ሚኒስትር አብይ በተለይ በቀይ ባህር ላይ የባህር በር የማግኘት ጥያቄ የህልውና ጉዳይ መሆኑን ከገለጹበት በ2016 ዓ.ም መጀመሪያ አንስቶ ይህ ጉዳይ በመንግስት ባለስልጣናትና በመገናኛ ብዙሃን በኩል በተደጋጋሚ ሲነሳም ቆይቷል። የብሔራዊ ደህንነት መግለጫ መንግስት በተደጋጋሚ እያነሳ ያለው የባህር በር የማግኘት ጉዳይ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ መቀመጡንም አስታውቋል። የኢትዮጵያን የባህር በር የማግኘት መብት ለማስከበር ዲፕሎማሲያዊ፣ ህጋዊና ሰላማዊ መንገዶችን መሰረት አድርጎ የተጀመረው ስራ በተጀመረው ፍጥነት እንዲቀጥል የሚያስችል አቅጣጫም ተቀምጧል። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ሰላም።